በቃ ይበቃ ምንድነው ይሄን ያህል በማሰደብ ከሲሶ ጋር ውስጥ እናወራለን ችግር የለም በጣም ነው አስቼ እኔ እኮ ኮታ አለው እኔም በሱ እድሜ አጥፍቻለሁ ተሳስቻለሁ ግን ገደብ አለው ኤቭሪ ሲንግል ዴይ እየገባ ወንጌላን አማኞችን ማሳለቅ ደሞ እኮ ስራ ሲሰራ አየዋለሁ መኪና ሲነዳ ምናምን አየዋለሁ አንተ ጡረተኛ ነህ እንዴ ስራ ያለው ነው አይ ነው ግራሚ ገባኝ ሌሎቹ እኮ ቢዝነስ ስለሆነ ነው ሰው በማጣላት የሚገኝ ገንዘብ አለ የሚላክላቸው አበባ አለ ምናምን አንተ እኮ አንቱ ብለው የተቀበል ከ40 ሚሊዮን ህዝብ በላይ ያለበትን ቤተ እምነት መሳለቂያ ታረጋለህ እንዴ ባጭበርባሪ ነብይና አስተማሪዎች የሚፈተናል አንቱ በሁለት እጅ አይደለም ሰግደ ኖር ብለ የምትጨብጣቸው ቤተ እምነት ውስጥ ያሉ ሰዎች ናቸው አይ በቃ ይበቃል በጣም ነው ያዘንኩበት ሲሶ በጣም ሲሶ ምንም እንዳትናገር ዛሬ የጣዋት እንትን ነው ኢየሱስ ክርስቶስ በእውነት በጣም ያዘንኩበት ሳየው ነው የደነገጥኩት ሌሎቹ ለገንዘብ ስራ ያለው እኮ አይዋለው ደግሞ መኪና ላይ ቁጭ ብሎ ምናምን ስራ ያለው ሰው ነው ለምን ሺህ ዓመት ይኖራል እንዴ በእናት ሺህ ዓመት እኮ አይኖርም በቃ ችግር የለው ያ ሶኒ እግዚአብሔር ይስራሽን ይስጥሽ በጣም ሲዞ በአዲስ ኃይል በደንብ አድርገህ እኔ በቃ ለኔ ዛሬ ጠላቴ ባህሩ አይደለም ባህሩ ወሬና ባህሩ አለች አንተ እንትናን አሳልቀው ላይ አንተ ብትጠይቀው እኮ የሚሰብከው የሚናገረው ይሄ ማን ነው ሐዋርያዊ መልሶች የሚባለው አጠቃላይ እኮ የሚመልሰው የወንጌል ይሄ እኮ የኛ ቤተ እምነት ላይ ነው እሱ ውስጥ ያለውን ባዕድ አምልኮ ማውራት መጠየቅ ሲገባ ይሄ እኮ እኛንን እኮ መጽሐፍ ቅዱስን ምንቀበለው እኛን ነው ልትጠይቅ ይገባል ህሊና ካለህ እኮ ኖ አስቆይለ ከዚህ በኋላም ላላወራ ልንገረው ይሄ እኮ ልጁ ሐዋርያዊ መልሳለኝ ምናምን የሚለው እኮ እኛ እኮ የአጠቃላይ የወንጌል አማኞች ሚሉትን ነው ቤቱ ያለውን ባዕድ አምልኮ ያላጸዳ ሰው በፍቃድ ነው እምነት የሚገኘው ምናምን ከሆነ ለምን አማኝ ለይቶለት የወንጌል አማኝ አይሆንም ነበር ነጋዴ አስገብተ መሳለቂያ ታረጋለህ በእናት እግዚአብሔር ይቅር ይበለ ደግሞ ወንጌል አማኝ ነኝ ይያልክ ይቅር ይበለ ምንድነው አንተ ሸራተራ ነጋዴ ይመስል አሰማም እንዴ አንተ ምንድነው እሺ ኧረ ሲሶ ኧረ በረረ ቆይ አይስማ እንዴ አሱ በቤት እኮ እንዴ መብት ልክ ነው ግን አይ እንትኑ እሱ አሁን እንደዚህ አይነት አልተናገረም እኔ ቤቱ መጥቼ ባያወርደኝ እኮ ልለው ምፈልግ ነው የሆነ መንደሩ ያገኘ በሰፈሩ ያለ የውሻ ጅግና እንዳልመስል ተዋወቁ በቃ ባሪሻ ከሲሶ አረሩሙ መጥቻ አውርዶኛል ኦኬ እኔ እንደዛ ኢትዮጵያ መጥቼ ጠይቀሃለሁ ልንገር ኢትዮጵያ መጥቼ ባሪሻ በጣም ተግባቢ ሰው ነው ሲሶ እንትን በለው ቤትም ሲመጣ አስተናግደው ያ ምንም ችግር የለው ቅዱሳን እንግዲህ ዛሬ ነገን ቀጥለዋለን ባድ ኪዳን አለ እዛ ቤት ባድ ኪዳን አለ ቀድም እንዳልኳችሁ ማለት ነው እንግዲህ እነዛን ባድ ኪዳኖች አሳይተናል ትላንትና ቪዲዮ አሳይተናል መምህር በረከት አልጨረስንም እኮ አንዴ ቆይ ተመለሳችሁ ደረሳችሁ እንዴ ረሲስ የጉንጭን ልጨርስ ነው እሺ ተኩስ እሺ ማዘር ሰላም እሺ ሰው ስላለ ነው እንዴ ዝም ያልኩት ሰው እሺ ማዘር እሺ አይ እንትን የዳዊት ጋሻ እስራኤል አላት አይደለ የኢራንን እንትን የምትመክትበት ጋሻውን የሚያልፍ እንዳይሆን ሲሲ አጠገቤ እኮ ሰው ስላለ እኮ ባህሩ እንዲ በእውነት በጣም እኮ አሁን መናገርም ማውራትም ትችላለህ ግን ባህሩ ምን አለ መሰለህ ያልገባ ነገር አሁን ተመልሻል እንደልብ ማውራት ትችላለህ አንደኛ ቤት እምነቴ ጠየቀኝ አይደል ባህሩ
እየሰማሁህ ነው። ስርዓት ያለኝ ሰው ነኝ። ስርዓት ያሳጣኝ እኔም በቪዲዮ ታየኛለህ። ስለ ወንጌል የተገረፍኩ ሰው ነኝ። ስለ ወንጌል መፈራ ሰው እንዳይመስልህ። ተገርፌ ታስሬ ማውቅ ሰው ነኝ። አንተ አታውቅም፣ ተገርፈህ አታውቅም። ከኢየሱስና ከአቤቱ ተብለህ ተጠይቀህ እንኳን አታውቅም። በሕይወትህ አንድ ፍሬ ልጅ አታውቀውም። ለወንጌል ነው ባለፈው ከልደት ጋር ዲቤት የገባከው። አይ በቃ ስነ ስርዓት ይኑር። ባህሩ ማለት ለሌላ ስርዓት ይኑር። እሱ ስለተናገረ ሐሳብ እንድትናገር ግን በጣም እኮ እንትን አለብኝ። እኔ ባይዘው በቆንጆ ቃል እሱ አሁን ብዙ ነገር አላውቅም፣ ምን እንደሆነ አላውቅም። ቤትምነቴን ጠየቀኝ። ቤትምነቴን በጨዋነት ወንጌል አማኝ ነው ያለኝ አይደለም አልኩት። ተውክ ማለት ነው እንዴ? ለኔም እኮ መርዶ አደረዳኝ። ወንጌል አማኝ እንዴ ተውክ እንዴ? ሲስ ተመልከት ነኝ ብሎ ነው ሩሙ ገብቶ የወንጌላውያን አማኞች ላይ ይሳለቁትና ምናምን ያኬላ ሰማ እንዴ? እኛም ደንግጠን ነበር የሚለው ባህሩ እንዴ። ግን ቆይ አንዴ ባህሩ ቆይ አንዴ ሲሶን ውርለታ እኮ ቸርች በር ላይ ነኝ ብለኛል። ቻው ይተባባል። እኔ ቸርች ወንጌል ለእናንተ እኮ ነኝ ወንጌል አማኝ አልሆንኩት ለራሴ ማለኝ እኮ ነው። አይ አልከን እኮ አሁን አረዳህን እኮ ወንጌል አማኝ አይደለም። ባህሩ ምን አለ መሰለህ ወደ አስኪ አንተ እኔና እሱን ቀጥል። እሺ ገና እንትን በዚህ ልክ እኔን የመዝለፍ እኔን የመናገር መብትም ስልጣንም ምንም ነገር የለም። እኔ ካልተመቸው ቲክቶክ ላይ አንድ ነገር ነው የምታደርገው። ካልተመቾክ አንፎሎ ማድረግ ብሎክ ማድረግ እቤት ያለ መምጣት በቃ ይሄ ደግሞ ትልቅ የክርስትና መለኪያና መስፈርት ነው። ክርስቲያን ከሆንክ ሰውን በዚህ ልክ የመናገር ጭራሽ ሀገር ውስጥ ብመጣ እንደዚህ ያደርጋለሁ ብለ የመናገር የመዛት እንዲህ የማድረግ ምንም አይነት እንትን የለም፣ መብት የለም። እና በዚህ ላሳስብ ወዳለሁ። አቅም ደግሞ ካለ የክርስትና ላይ ደግሞ እውቀት አቅም አለኝ ክርስትናን ዲፌንድ ማድረግ እችላለሁ ካልክ ደግሞ አቅም ካለ ይመጣል፣ እውቀቱ ካለ የኔ ቤት ደግሞ ለአንተ ክፍት ነው። አቅም ላለው ሰው የኔ ቤት ክፍት ነው እኩል ከሰጠ። ከዛ ውጪ ምንም አይነት ነገር ለኔ አንተንም እኔ ሄጄ ማይበት ምከታተልበት አንተን ምሰማበት ምንም አይነት ነገር የለም። እና ባህሩ በዚህ ብትረዳኝ ደስ ይለኛል። ቀኑ ሙሉ ስሜን አንስተህ ብትሳደብ እንትን ብትጮ የሚሞቀኝም የሚበርደኝም አይነት ሰው አይደለም። ይሄ የኔ አቋም ነው። ኦልሞስት አብዛኞቹ ያውቃሉ። እኔ ግን ሰው ክርስቲያን ዲፔንድ ይሄ ታጨበጭባለህ ታለቀልቃለህ የሚለውን ነገር አንተ ራስህ ተጠይቀ ምንም ነገር መመለስ ያቅትህ እኔ ቤት እኮ መታለሁ እኮ ከዚህ በፊት እኮ ምንም ነገር መመለስ ያቅትህ እኔን አክዩዝ ማድረግ የተገቢና ተከለ ነገር አይደለም። አሁን ቆይ አስዬ በጣም እኔ ፐርሰናላይዝ አላደረጉም። አሁንም ቢሆን አቅም ካለ እኔ ካንተ ጋር ምንም አይነት ምክንያቱም ስራ አብረን አንሰራም። እኔም የራሴን ኑሮ ነው የምኖረው፣ አንተም በአገር የራስን ኑሮ ነው የምትኖረው። ሁለታችን የሚያገናኝን ነገር የለም። እዚህ ጋር በሐሳብ ከመጣን ደግሞ በሐሳብ ላይ ልናምነ እኔን ምንም ሳትነካኝ ኖ በቃ ሌላም ቤት እኮ ገብተህ ትሞግታለህ፣ መብት ነው። ስለዚህ ከኔ ጋር ምንም አይነት የሚያሰዳድርም ያነካካ ነገር የለም። ሲሲዬ ግን እናው ልጆች ምን እያሉ መሰለ የታላቅ ወንድም ምክር ነው እያሉ ነው። እውነት አሁን ይናገር እንጂ ክፉ ነገር እኮ አልወጣውም። ሲሲዬ አይ በጣም አልወጣው። ጭራሽ ሀገር ውስጥ ብመጣ ማረግ አገኛለሁ ነው ያለ እኮ ሀገር ውስጥ በጣም ምሳን በላለን እኔ እኮ ማንንም ምሳን በላለን በጣም በአገሬም ተከብር ያለው ሰው ነኝ ፎር ኢንፎርሜሽን እና ከዛ አንፃር ግን ይኸውልህ ለአንተ እኔ በጣም እንትን ፍሬንዱ ነው በቃ ችግር የለም። አሁን ቤት ሲገባ ካውቃለሁ የወንጌል አማኝ ፓስተር እንደሆን ካውቃለሁ። አይደለም እኔ ፓስተር ባህሩ ነበርኩ የሚለው እኮ ፕሮፋይል አይልም። በእኔ ቤት ፓስተር ነኝ ብላለህ አይልም ብሎም የወንጌላዊው ፓስተር እንትን አለ ተብሎ እኮ ዩቲዩብ በፍጹም አይልም። በፍጹም ቲሶ አንተን ሐዋርያ ስንት ጊዜ ነው ያደረጉት? እኔ ሰዎች ራሱ ቲሶ በቃ አንተ አንድ ደቂቃ ቀለል አድርጌ ልንገረው ለሲሶ አቅም ካለ ኦርቶዶክሳውያን አቃቢያንን የመሞገት አቅም ካለ
እሺ የኔ ቤት ለአንተ ክፍት ነው። እንትንተውና አሁን እታች ያሉትም ሲሶ ይበቃዋል እያሉ ነው። እዚህ ቤት ላይ እንትን ማለት ሳይሆን አቅም ካለ ከኔ በዚህ ወጥቶ ከኔ በዚህ ገብቶ ምናምን ሳይሆን ይሄ አቅመኞች እኔ የሚለካኩበት ስለሆነ በጣም ጥሩ። እሺ ያልከውን አክብሬልሃለሁ። አንድ ነገር ላንበበልም፣ አንድ ደቂቃ ላንበበለት። እኔ የኔን እምነት እንድትለካ ቀደም ያልከው ስህተት ግን የመጨረሻ ነው ምለው። ይኸውልህ የዮሐንስ ወንጌል ምዕራፍ 23 ከቁጥር 8 ጀምሮ ላንብብ። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተ ሁላችሁም ወንድማማች ናችሁ። አባታችሁ አንድ እርሱም የሰማይ ነውና በምድር ላይ ማንም አባት ብላችሁ አትጥሩ። እኔ ወንድምነት የሌለ ፓስተር ብዬ መጠራው ሰው ራሱ ደስ አይለኝም። ልንገረ ቲክቶክ ላይ ወንድም ነው። እንኳን ፓስተር ተብዬ ልጠራ አይደለም። ኢየሱስ ያለን ምንድነው ያለ? አባታችሁ አንድ እርሱም የሰማይ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። እናንተ መምህር ተብላችሁ አትጠሩ። አይን አስተካክላለሁ፣ ባህሩ አስተካክላለሁ። እሺ ስለዚህ እኔ በስሜ ነው የመጣው ባህሩ እንጂ ማንም ሰው እንዲጠራኝ አንተ ስላላለው ነው ባህሩ። አንዲ ባሪ ወይኔ ማልክ ነው። እሺ ራሱ አትፍቺ ሊሆን ይችላል። እኔ መሀል ልግባ። በቃ ችግር የለም። ግን ምን አለ መሰለህ ማሳሰብ በጣም በ30 ሰከንድ ጨርስ። በጣም ከይቅርታ ጋር ሌላም ጊዜ እንደዚህ አስቸግር ያለው ባህሩ እኔ ይኸውልህ አሁንም ቢሆን እዚህም ላለው ለአንተም ቢሆን ሲሳይ በዚህ ወጥቶ ሲሳይ በዚህ ገብቶ የሚባል ነገር አሁን ቲክቶክ ላይ ሚኒንግለስ። እኔ አንድ ቲክቶክ ላይ ሆስት ማዘጋጅ ቤተ እምነቶች ላይ ንጽጽር የማዘጋጅ ግለሰብ ነኝ። የእኔ ቤተ እምነት ምንም ይሁን ምንም ማናችሁ ምንም አይመለከታችሁ። ይሄ እኔ ራሴ ህይወቴን ቤተ እምነቴ የምመራበት ነገር ነው። እኔ ቤት ስትመጣ ለመወያየት ለመምጣት አቅሙ ካለ በምትፈልገው ርዕሰ ጉዳይ ላይ ከፈለክ ኦርቶዶክሳውያን ብቻ አይደለም ሙስሊሞች፣ ኦጂዎች፣ ኤቲስቶችን ታገኛለህ። ከነሱ ጋር ለመወያየት አቅም ካለ ዌልካም። ከዛ ውጭ ግን እኔን መተብት ይስከፈል እንጂ ምንድነው ይሄን የመሰለ ማስታወቂያ እንዴ? ማስታወቂያ ምን ችግር አለ? አስያተም አስይት ለምሳሌ ከፍለው እንዴ ታዲያ 22 ኮከብ እኮ ነው ይሄ እኮ እንዴ 21 ኮከብ ሪዞርቱ ላይ ማስታወቂያ ካልሰራን የተነሳን እዚህ ሪዞርቱ ላይ ካልሰራ እዚህ ሪዞርቱ ላይ ፏፈሽ ካላልን ኦኬ በቃ አይተሩ ባሪሻን ሲመጣ አስተናግደው ኤኒዌይ ባህሩ እኔ ኤቲስቶች አላን ከሲሳይ እንዲህ በዚህ ወጥቶ ስቆ አላግጦ ምናኔ በጣም ናቹራሊ በጣም እግዚአብሔር በቃ በሳቅ ውስጥ ነው ህይወት ኑሮን የሞላው ሰው ነኝ። እስቃለሁ፣ እንስቃለን፣ በቤታችን እንጫወታለን። ደግሞ ቁም ነገር ውይይት ስታመጣ ደግሞ ውይይት እናደርጋለን። አንተ አቅሙ ካለ እቅበተ ንጽጽር እምነት ላይ እሰራለሁ የምትል ከሆነ እነዛ ቅድም በጣም የተቻቸው ወንድሞችን አንድ መጨረሻ እንደዛ ቅድም ምንም አያውቁም ያልካችሁን ወንድሞችን በብዙ ትህትና አባካችሁ ወንድማችሁ የእናንተን ነገረ ድነት የእናንተን ዶግማ ሊሞግት ይፈልጋል ብዬ ላመጣልህ እችላለሁ። እንደዛ ፍላጎት ካለ ዛሬ በቃ ትህትና ተገልጧል። በቃ ሲስ በቃ ይበቃል። እንደዛ ማለት እንትን ካለ ቃሪያ ስጡልኝ እስቲ 130 ቃሪያ። እኔ በጣም ቴንኪ በቃ እንትን ስቆ ማሰለፍ ይቻላል። እንደዛ ነው ይሻላል። ተናግሮኛል ሌላ ነገር ከምናገር በቃ ወንድሜ ለሁሉም መልሰን ስለማንችል ሲሶ እንደዛ እኔ ግን አንተን ለማንኛውም እስቲ ቆይ አዋራለሁ ብቻ አለኝ ሚስጥር። በቃ ተባረክልኝ። ኦኬ እሺ እሺ በጣም ቴንኪው ባህሩም በጣም ቴንኪው ሶሊ እግዚአብሔር የሥራሽን ይስጥሽ። ሲሷቱታ አንዴ ቁጣኔ ኒውታርጌት የተባለ ነውና ሲሷ አሁን ቁጣኔ ይሆነልን አይደለም። አይ ዛሬ ተከትቷል፣ ይበቃዋል። ተምዬ ነገ ደግሞ ይከተካል። ትናንትና ከአኬ ጋር ላወራ ራሱ ሚውታርክ 3 ጊዜ ሚውታርጉኝ 2 ጊዜ አወረዱኝ። ጭራሽ ጌታ እሱ ራሱ ሲሶ መጨረሻ ላይ ቢመራው ነው። በጣም አዝኜ ነው በቃ ትላንት መወያየት ራሱ ከማችል ለሱ የሰጠውን ያህል ለኛ ሰዓት አሰጥም። ትላንትና እኔ ከወረድኩ በኋላ 30-20 ምናምን ደቂቃ ነው ያወራው። እኔ እኮ የማይገባችሁ ሁሉ ጊዜ ተናገርን። ስለዚህ እሱን ትብል በ3 ደቂቃ ውስጥ አፈርሰዋለሁ።
ምክንያቱም የሱ ትምህርት ወፍ ዘራሽና በቃ ወንድማችን ተቀብሏል። ከኔ በላይ እንትን ማለት አያስፈልግም። ከዚህ በላይ ምርጫና ውሳኔው ነው። ከዚህ በላይ ስጋ አይደለም ያናገረኝ፣ ውስጥ መንፈስ ቅዱስ ይመስለኛል ያናገረኝ። የፓስተር ልብ አለ አንተ በእውነት በይበቋል አልክ እኮ ኖ እኔ መርህ አለን እኮ በማንም ሰው የሳተ ልንገርህ መጽሐፍ ቅዱስ ላይ አንድም ቦታ ቆሟል። ኧረ ወደ ርዕሳችን እንሂድበት በቃ በጣም ሲሶ መጽሐፍ ቅዱስ የቆመ የሚመስለው ይላል እንጂ ቆሟቸዋል የሚል የለም። የቆመ የሚመስለው እንዳይወድቅ ይላል። አንተ ስበካ በእውነት መጽሐፍ ቅዱስ እከሌ ቆሟል። እግዚአብሔር በቆመው በእግዚአብሔር ተማምነ የምንኖረው ላይፍ እንጂ በቆመ ሰው ላይ ተማምኖ የሚኖር ህይወት የለም። መጽሐፍ ቅዱስ አዲስ ኪዳን ላይ የሳተ ሊመለስ ይችላል። ዛሬ ሲያጠቁ ያያችሁትን አላወቀም መሰለኝ ተሜ በቃኝ በ5 ደቂቃ ውስጥ ጨርስና ይለቅ ቤቱ ይዘጋ ሰዓት ስለሄደ የቤቱ እንትን ነው ተሜና ቃልዬ የቤቱ ለሱ የሰጣውን ሰዓት ለሁሉም ሰዓት በቃ አሁን ተኩል ላይ ይጠናቀቅ። እኔ 30 ደቂቃ እንዴት እንደደረሰው ግራ ገብቶኛል። አሁን ድንገት ነው የገባሁት እና 30 ደቂቃው ልጅ ያለው ሶልዬ ለምዝማሽ አይ ለባህሪሽ ሶልዬ በውስጥ ፎቶሽ ፎቶሽን በውስጥ ላኪልኝ ለጥፌ ልግባ። በቃ ያንቺን ፎቶ ለዚህ ሁሉ ልትረግጠኝ ነው ልትሄድብኝ ነው ሲሶዬ ልትሄድብኝ ነው። ለዚህ ሁሉ ያበቃሽኝ አንቺ ነሽ። ልትሄድብኝ ነው። መጀመሪያ እኮ ሪጀክት አድርጌ እኮ ግደኛ አልገባም። እኔ ደግሞ እንድትገባ ፈለኩ ዛሬ ታውቃለህ። አስገብቼ ካላቅም እኔ አክቹአሊ ግን እኔ ጌታ ተናግሮታል። ጌታ በእውነት ልብ ያለው ጆሮ ያለው ይስማ። በእውነት ዛሬ መልእክት ነው ይሄ ከእግዚአብሔር ዘንድ ነው እንጂ ከባህሩ አይደለም። በእውነት ሲሳይ ብዙ ተብለሃል፣ ያው ታውቃለህ። ግን እግዚአብሔር ደግሞ መልካም ነው። እኔ ግን ለአንተ አንድ ነገር አለኝ ሲሶዬ፣ ወንድምነት። እውነት እኔ ሁሌ ወንድምነት ነው በውስጤ፣ ይሄንን እልሃለሁ። ምክንያቱም ያንተ የራስ አቋም ነው፣ የራስ ጉዳይ ነው። እኔ አንድ ነገር ግን እልሃለሁ ሲሳይ፣ ተደርበ የኛ ልጆች ላይ የምትሄድባቸውን ነገር አቁም። አንደኛ የኛ ወንድሞቻችን ሲገቡ ማለት ነው። ሁለተኛ ሚዛናዊ ሁን። ሌላ እኔ ምንም አልልህም ሲሳይ፣ ሚዛናዊ ሁን፣ እኩል ሁን። የኛ ልጆች ላይ በጣም ነው የምትጫናቸው። ኢቭን ሞዴሬተሮችህን አስተካክል። እኔ አንተ ቤት ራሱ በእውነት አልገባም። በእውነት በጣም ከአቅም በላይ ካልሆነ ሲላክልኝ በሁለተኛው አካውንቴ ነው የምገባው እና ፍትሃዊ አይደለህም፣ ሚዛናዊ አይደለህም። ወንድሞቻችን ላይ በጣም ተደርበ የኛ ልጆች ላይ የምትሞግተው ነገር የምትሄድባቸው ነገር እኔ እሱ አይመቸኝም። ይሄ እህታዊ ምክሬ ነው። ተባረክ። ሌላ ምንም እምልህ የለም። እግዚአብሔር ማስተዋልና ጥበብን ዕውቀትን ይስጥ። በእውነት ሌላ ምንም እምልህ ነገር የለም። ምክንያቱም ወንድማችን ነክ። እኛ አንተን መጥላት አንችልም። ወንድሙን የሚጠላ ነፍሰ ገዳይ ነው። እኔ ለራሴ ፐርሰናሊቲ ልጠላህ አልችልም፣ ግን ቤትህ አልመጣም። ምክንያቱም የምታረገው ነገር የማየው ነገር በእውነት ሲሳይ፣ አንድ ቀን እንደውም በጣም ከባድ ሜሴጅ ስጽፍ ነይ ግቢ ሶሊ ግቢ አልክ። አልገባሁም። ለምን? እዛ ጋር የነበረው አቤላ ላይ ሲደረግ የነበረው ነገር በጣም ስላልተመቸኝ ነው። ፍትሃዊ አይደለም። ይሄ ነገር ይስተካከል እና አብረህን ምናልባት ስትሆን ከኛ ጋር ምናልባት ህብረት ስታረግ በእውነት ነው የምልህ ይሄ የገባብክ ይሄ አንዳንድ ይሄ አላስፈላጊ ነገሮችን እግዚአብሔር ከውስጥ ነቅሎ ሊያወጣልህ ይችላል። ከኛ ጋር ህብረቱ ሞር ሲኖርክ ማለት ነው። አሁን አንተ ህብረት ሞር የምታረገው ከማጋ ነው ከነዛኞቹ ጋር ስለሆንክ የነሱ መንፈስ ዶሚኔት አድርገዋል። ስለዚህ እኔ አልፈርድብህም። ብትችል ከኛ ጋር ትጥፋ። በቃ ምንም መናገር እንኳን ባትችል ከስር እንደ ድሮ አሁን አስቴቤት በፍጹም አትጠፋም። ከስር ሆነ ጸጥ ብለህ ትሰማለህ። ከዛ ወዲያው ትሄድና ትንሽ ቶፒክ የሆነች እንከን ካገኘህብን ቤትህን ትከፍትና ትሄድብናለህ አልኩክ። በቃ እስከሚበቃ አልኩክ። በቃ ወንድሞችን እንዳይቀየሩ እንዳይለውጡ አድርገክ። ይሄ በጣም ነው ልቤን የሚያሳዝነኝ። ለዛ ነው ማልገባው ሲሶዬና ከኛ ጋራ ህብረት አርክ። በእውነት እዚህ ውስጥ አንድ የሚጠላ ሰው የለም ብልክ እኔ እንጃ አላውቅም። ምናልባት ፐርሰናሊቲ ችግር ካንተ ጋር ያለበት ሰው ሊጠላ ይችላል። እሱ ሰው ደግሞ እንዴት ብሎ እንደሚጸልይ አንተን ጠልቶ መሰዊያው ላይ እፍኙ ላይ መሆን እንደሚችል አይገባኝም፣ አላውቅም። እኔ ግን በተፈጥሮዬ በባህሪዬ ማንንም ሰው መጥላት ስለማልችል እኔ አንተን አልጠላህም፣ አከብረሃለሁ፣ እወድሃለሁ። በእውነት ሲሶ
አካሄድህን አስተካክል። የእግዚአብሔር ቃል በማያመች አካሄድ አትጠመድ ይላል። 4 ነጥብ። በቃ ይሄን ላንተ አልነግርህም። ከኔ በፊት በጌታ ቤት የነበርክነ ስላንተ ደግሞ የተወሰነ አውቃለሁ። ለእግዚአብሔር ያለህን ነገር ግን ትንሽ ብታስተካክል ደስ ይለኛል። ጸጋና ሰላም ይብዛልህ። ተባረክ። ቴንክ ዩ ሶልዬ። እኔ የሰዎችን ሐሳብ አከብራለሁ፣ ተሰማለሁ። ሐሳብሽን እንደ ሐሳብ ወስደዋለሁ። ከዛ ላይ ምገዛውን እገዛለሁ፣ ምትሆነው ግን ያላችሁ አሁንም ቅድም ተናገራለሁ። እኔ ቤቴን ስከፍት አንደኛ ልስቅ፣ ልጫወት፣ ልዝናና፣ ፈታ ፏፈሽ ልል ነው ምከፍተው። ስከፍት ማለት ነው የሚያስቅ ነገር በየትኛውም በኩል ካገኘው፣ ለምሳሌ እንደምትሉት ነው። እኔ በቤቴ አሁን እኮ እንትን ብያለሁ፣ ለመሳቅ ነው የምከፍተው። የእኔ ቤት ራሱ ስገቡ እንትኑ ራሱ አይስክሬም ይሰጠኛል። አይስክሬምን ለራሱ ሰደው እና ኤኒዌይ ዋና የቤቴ ፕሪንሲፕል መሳቅ፣ መጫወት፣ መዝናናት። ከዛ ውጪ አንዳንዴ ልክ እንደዚህ ቁም ነገሮች ሲመጡ፣ ውይይቶች ሲመጡ ከየትኛውም ቤት እምነት ለምን እኔ እኮ ሙስሊሞችን እኮ አዋይቻለሁ። ሙስሊሞች እኔ ቤት በፌር ሙስሊም ስለሆኑ እኔ የክርስትና እምነት ተከታይ ስለሆንኩ እንዲበደሉ አልፈልግም። ግን ምን አለ መሰለሽ፣ ለምሳሌ ቅድም ተመስገን የትላንትናውን የውይይት ነገር አንስቶ ትላንትና እንኳን በአንተ ቤት ተበድያለሁ ብሏል። የአዲስ አበባ ዋና ከተማ ማናት ሲባል ኬንያ በዚህ ወጣ ያለ ቢል ከሆነ ውይይቱን እንትን ይላል። በዛን ሰዓት ኦሬዲ እኛ እኮ ለውይይት አይደለም አስገባን። ተመስገን ገባ። አኬ ጥያቄ እየጠየቀው ቶታሊ ጥያቄውን ላለመመለስ ተመስገን የሚሄድበት መንገድ ሌላ ነው። ስለዚህ በዛ ሂደት ይደረጋል። እኛም ከምን ዳር አይደለም እንደዛ ሳይሆን እሱ ጥያቄውና መልሱስተኛው ጥያቄውና መልሱስተኛው እንደዛ ከሚደረግ ኖ አልቀበልም። እሱ እንደፈለገው ነው መመለስ ያለበት። ሪፍሌክሽን እየሰጠን እኮ ነው። ሪፍሌክሽን በምንሰጥበት ሰዓት ገብቶ ይዞ ትንሽ ነበር የሚፈልገው የነበረው። መልሱን ስጡኝ እናንተ። እሺ እኔ ላንብብላችሁ፣ ጥያቄውን መልሱን ስጡኝ። እሱ የሚፈልገው ጥያቄ ለምን መልስልኝ? ደሜ ከጀመረ ነው ተሙ አረ በጌታ አስወደውል ተሙ ገባና እኔ ጉዳይ ማንሳት እፈልጋለሁ አልከ። እኛ እኮ ከአኬ ጋር ኖርማል ጨዋታ እያወራን አንዳንድ ቪዲዮዎች ከፍተን እዛ ቪዲዮ ላይ እስቲ ሪፍሌክሽን ስጥበት። ለምሳሌ ኢዮስያስ እንደዚህ ብሎ ካለ ኢዮስያስ ላይ ምን ትላለህ? ዳዊት ሉትራ እንደዚህ ብሎ ካለ እንትን ነው ጨዋታ እና በዛ መልኩ ያው አንዳንድ ጉዳይ ቴዎሎጂካል በቃ ችግር የለም። አይ ይስተካከላል። ገባና አሁን እኮ ምን አለ መሰለህ ለምሳሌ አንተ ቤት ሰው ገብቶ የሚጠየቀውን ጥያቄ እና ሌላ ሲሆን አንተ ምንድነው ቤቱን ለመብራት ያለ አማራጭ ምንድነው የምታደርገው? አይ ሲሲዬ እኔ እንትኑን አይቼዋለሁ። አሁን አንድ ጥያቄ ሲጠየቅ አንድ ሰው ከእምነቱ ጥያቄው ከመጣበት አቅጣጫ በራሱ ሁኔታ ነው መመለስ ያለበት። ገባ? እነሱም እኮ በራሳቸው ሁኔታ ነው ስለሚችል አስበ እኔ የምመልሰው በዚህ ነው ትላለህና ችግር የለውም። እንግዲህ የእንቱን ሁኔታ ነው። በቃ ምንም ማድረግ አይቻልም። እኔ የመጨረሻ የምነግርህ ጤና ይስጥ እግዚአብሔር። እኔ ከአንተ ጋር ምንም አይነት እኔ አሁን ያለኝ አቋም አንተን አከብራለሁ። አንተ ቤት አክብሬ እመጣለሁ፣ እኔም ቤት አክብሬ እንደምትመጣው። የእኔ ቤት ግን የታወቀ ነው። የትኛውም ቤትም ቲክቶክ ላይ አሁንም ከታች ላላችሁ ሰዎች ልንገራችሁ፣ የትኛውንም ቤት እምነት የወንጌል አማኝ ደጋፊ አይደለም፣ የኦርቶዶክሳዊ ደጋፊ አይደለም፣ የካቶሊክ ደጋፊ አይደለም። እኔ በቤቴ መታችሁ እንድታወሩ፣ እንድትስቁ፣ እንድትጫወቱ በቃ እና ደግሞ ቁም ነገር እንድታደርጉ ነው ምኞቴ። ከዛ ውጭ የትኛውም ቤት እምነት የኦርቶዶክስ ቤት እምነት ደጋፊ አይደለም፣ የፕሮቴስታንት ቤት እምነት ደጋፊ አይደለም፣ አይስክሬም የሚሰጠኝም ደጋፊ አይደለም። እኔ ግን የመጨረሻ በቃ አንተ ጨርስና እኔ 30 ሰከንድ ልናገር። 30 ሰከንድ እኔ ቤቴ መጣችሁ መሳቅ ትችላላችሁ፣ መጮት ትችላላችሁ። ከዛ ውጭ ደግሞ እንደነ ባህሩ አይነት በጣም መልካም ነቂው ወንድሞች ደግሞ መጥቶ ስለመለከት በየትኛው ዘመን ነው ግን የተወለድከው? ሲስ በኢህአዴግ ጊዜ ነው እንዴ የተወለድከው? እኔ በኢህአዴግ አይደለም በኢህአዴግ እና ታዲያ አረኛችን እኮ መርጅ ዋላችሁ እኮ እዚህ እኮ
የመጨረሻ የቤታችን ታናሽ 1983 የተወለደችው የቤታችን ታናሽ ልጅ እኮ ምን ታዲያ እንግዲህ እኮ የኢህአዴግ ጊዜ ውልድ አደረከው እኮ አታቆሙም። ገባ የካዱ ከመጣን እኮ ሽበት ሁሉ አውጥተናል እኮ። እኔ ልናገርና አንተ ጨርስ። ዝጋ፣ ቆይ ማይገን ዝጋ። በቃ ውስጤ ግጥም አለ። ግጥም ልግጠምልህ ብሎ የገጠመው ግጥም ምን ብሎ ገጠመ መሰለህ? በግጥሙ መካከል ማረሰው ስንኝ ምን አለ መሰለህ? ቀን ቀን ይስቃል ማታ ይሳቀቅ። ሲሳይ ነው እኔ ነው እንደምዘልፈኝ አልኩት። እኔ እኮ ግጥም አንዳንዱ ቀን ቀን ይስቃል ማታ ይሳቀቃል አለ። እዚህ ሲዛ አንዳንዴ ጋዩ ጋስ እንዲህ መሳቅ መጮት ሶልዬ እንደዚህ አንዳንዴ ያስፈልጋል። ነገ ደግሞ ትምህርታችሁ ላይ ትቀጥላላችሁ። ነገ ትምህርታችሁ ባዕድ ኪዳን በኦርቶዶክሳውያን ብላችሁ ዛሬ ደግሞ ከኔ ጋር እንደዚህ ጥሩ ጊዜ ስላሳለፋችሁ በጣም ደስ ብሎኛል። አመሰግናለሁ። አሱዬ መቀጠል ትችላለህ። እሺ ተባረክ። አዲስ ከታችም ከላይም ያላችሁ ሁላችሁንም እኔ መጽሐፍ ቅዱስ ሲናገር ምን ይላል መሰላችሁ? ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ይላል። ይሄ ደግሞ የኔ ፕሪንሲፕል ከመጽሐፍ ቅዱስ በጣም ወዶ ነው የገዛሁት ቃል ቢኖር ቢቻላችሁ ከሰው ሁሉ ጋር፣ ከኦርቶዶክሳዊ ጋር፣ ከካቶሊኩ ጋር፣ ከኤቲስቱ ጋር፣ ከሁሉም ሰው ጋር በሰላም ትኖራላችሁ። ሐሳባችሁን በሰላም በጨዋነት ትሸጣላችሁ፣ ታወራላችሁ። በማትስማሙበት ነገር በቃ ወንድሜ አንተም በሰላም እኔም በሰላም ብለን መንገዳችን ለየቅል አድርገን እንሄዳለን። ይሄ ነው የኔ አቋም። ቴንኪው ዋስ የምትለኝ ነገር ካለ መልካም። እኔ በ30 ሰከንድ ውስጥ የምለው ምንድነው እስካሁን ከመጣው ጀምሮ ተመሳሳይ ቃል የምሰማው ምንድነው ማለት ከትንሹም ከትልቁም ከሚከራከረውም ከማይከራከረውም የሲሶ ቤት ለፕሮቴስታንቶች ፍትሃ አይደለም የሚለው። ስለዚህ እንብላ አስብ ማለት ነው። ማለት ሁሉም ሰው ካለ ማለት በቃ ሁሉ እንግዲህ አሁን ሶላይ አትናገርም። ሶላይ ካለች ሌሎችም ሁሉ ካሉ 30 ይሞላ እንዴ? 30 አራው ፎቶዋን ዘግዝቄ ስገባ ችግር የለም ትናገራለች፣ ችግር የለም ውስጥ ልክልኛለች። እና ያ ይሄንን ብቻ አስተካክል ሲስ ለራስህም ቢሆን ማለት ነው። እና ተባረክ። መልካም ቀን ይሁንልህ። በጣም ቴንኪው አስዬ፣ በጣም ቴንኪው። ባህሩ ግን አንድ ቀን ድጋሚ ቤቴ ብትመጣ ደስ ይለኛል። ድጋሚ መጥተህ አንድ ርዕስ አለ፣ እዛ ርዕስ ላይ ሞግታለህ። እሺ ሶሪ ያልፋታሽ ነሽ ወይ እናስጨና አመጣቸዋለሁ። ግን እምነቴ ላይ መጽሐፍ ቅዱስ ላይ እስከተጻፈ ልናገርም ልጠየቅ መጽሐፍ ቅዱስ ላይ ብቻ ፈቃደኛ ነኝ። እና አሁን የሥርዓት የአስቴን መተላለፍ አልፈልግም። ኢሞሽናል ሆኛለሁ። በዚህ የተሰናከላችሁ ሰዎች ካላችሁ በጣም ይቅርታ ጠይቃለሁ። ለእግዚአብሔር የምቆምለት እግዚአብሔር ለኔ የሞተልኝ እምነት ነው የምከተለው እንጂ ለእግዚአብሔር የምገለው ሰው የለም። ኢየሱስ ክርስቶስ ለኛ መስዋዕት ሆኗል። ማንንም በመግደል ምናመልከው ምናገረው አምላክ የለም። ክርስትና ከሌሎች ቤተ እምነት የሚለየው አንተ ሞቶልሃል እንጂ ለሃይማኖት የምትገለው የለም። ይህን ወቁ። ግራ ሲመታ በንግግሮቼ ኢሞሽናል የሆነ ንግግር ለተናገርኩት በጣም ይቅርታ አድርግልኝ። በቃ ከዚህ በላይ ልለክ አልፈልግም። እግዚአብሔር ነፃ ፍቃድ አለ። ምርጫና ውሳኔው ሁላችንም ለራሳችን እና በፈለከው ርዕስ አቬለብል ሆናለሁ። በእኩልነት አምናለሁ እንደተናገር በቃ ቤቴ በእኩልነት ኤኒ ታይም ስለ ነፃ ፍቃድ አሁን አንተ አንስታል። እስቲ ነፃ ፍቃድ ላይ እንደው ፍቃደኛ ከሆንክ በጣም በደስታ ሁለተኛ የጠቀስከውም ያለ አግባብ ከሰዎች ሁሉ ጋር በሰላም ኑሩ ብሎ ሲሉ እውነትን ኮምፕሮማይዝ ማድረግን ያበረታታል። ለዛ ትርጉም ይሰጣል። ያለ አግባብ መጽሐፍ ቅዱስን ኮታታር ተሜ አይ በቃ አሁን ስልጣን ተጠቃሚ ውስጥ አንግባ። አይ በቃ ነፃ ፍቃድ ላይ በቃ ታሩ በቃ ደስተኛ ነፃ ፍቃድ ላይ ልክ አሱ ቤቱን ሲዘጋናና ነፃ ፍቃድ ላይ እኔ ቤት ትወያያለህ፣ ችግር የለውም። እሺ ይወያያል። እኔም ልመጣ እችላለሁ። ልክ ለና አኬ የምትሰጠውን ደቂቃ እፈልጋለሁ።
አዘ ሴም ታይም ዝጋ ሚዩት አድርግ። መልሱንም ጥያቄውን የሚሰጡን ከሆነ አንፈልግም። ቀዱና ጠብቁኝ፣ ጥንቅር ይበልብን። ቀዱልኝ። ካስቸገራችሁ አንበሳ እያወረዱልህ ሲኦል ከሚወስዱ እኛ ጋር የይሁዳ አንበሳ ለዚህ ባለበት ቆይ ሲሱ እሱን እንነጋገራለን። አሁን በተረፈ ሲሱ እና አስቼ ጨርስ በቃ ሰዓት እንትን እኮ ነው እኮ ምሳሌያዊ ነው ሲሱ ዘይባዊ ነው። አሁን እኮ ምን አለ መሰለህ አሱ የሳንቲሙ ጎፈር ሊሆን ይችላል። የአንበሳው ጎፈር የለም እንዴ? ድሮ ምን ይባላል መሰለህ ድሮ አሁን እኮ ነው ያ ባይዘቤት የቲክቶክ እኮ ብዙ ነገር እኮ ነው ያሳወቃል። ድሮ ኦርቶዶክሳውያን ምንም ኢየሱስን አያውቁም፣ ኢየሱስን አይሰብኩም፣ ኢየሱስን አይናገሩም ይባል ነበር። አሁን እዚህ ቲክቶክ ላይ ስንመጣ ይቅርታ አድርጉልኝ ለዚህ ቃላቴ በጣም ፖለቲካ ሰራችሁ እንዳትሉኝ በጣም ከይቅርታ አድርጉልኝና ከኛ በበለጠና ከኛ በተሻለ መልኩ ኦርቶዶክሳውያን ኢየሱስን ይናገራሉ፣ ይሰብካሉ። እሱ ችግር የለውም ሲሲዬ፣ ችግር አንድ ላይ አይደል እየኖርን ያለ ነው አብረን ነው። አሁን አንበሳ እኛ እዛ ቤት የቲክቶክ አንበሳ ነው የሚጮህ፣ እኛ ቤት የይሁዳ አንበሳ ነው የሚጮህ ስትል ልንገርህ ሲሲችን አንተችን ካነሳ ሲመሰረት እንግዲህ እንደምታውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ1600 ዓመት ሊሆናት ነው። በአራተኛው መቶ ክፍለ ዘመን የመጨረሻ ጥያቄ ጠይቄ ልውጣ። የመጨረሻ ለምሳሌ ወንጌል አማኝ ኢትዮጵያ የወንጌል እምነት ለምሳሌ ኢትዮጵያ ውስጥ በስንት ዓመት ነው የገባው? ጠይቄ ከዛ በፊት ለምሳሌ ኦርቶዶክስ ነበረች አይደል እንዴ? ለምሳሌ የወንጌል አማኝ ኢትዮጵያ ውስጥ ከገባ ስንት ዓመቱ ነው? ምናልባት በሚኒሊክ ጊዜ 18ኛው ክፍለ ዘመን ላይ ነው። 150 ዓመቷን በቀደም 18ኛው ክፍለ ዘመን ላይ ነው ሚሽነሪዎች የገቡት። ስለዚህ ጥያቄው ላዙርበት እንዲካት አማራና ሙሉ በሙሉ ኦርቶዶክስ ነው። ለምንድነው በክፋት አትውሰድ? ለምንድነው ችግር የለውም። ቆይ እኔ እናገራለሁ። ወንጌል ማይኩን ዝጋው። ቆይ ሲስ እኔ ደግሞ ልናገራ። እንደምታውቀው 1600 ዓመት ሆኗታል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። እና በብቸኝነት እግዚአብሔር ምድሪቱን ሰጥቷት ተራራው፣ ውሃው፣ ሜዳው ምኑ እሷ ነበር እንደምታውቀው ማለት ነው። የኔ ጥያቄ እንኳን ለምሳሌ ወንጌል አማኝ የመጣው ኢትዮጵያ ውስጥ ነው አካባቢ ነው ማለት ነው። ኢትዮጵያ ውስጥ ከገባ እቺ ቤተክርስቲያን ከ150 ዓመት በፊት የነበረች ቤተክርስቲያን ነበረች ማለት ነው። አልኩ እኮ 1600 ዓመት ይሆናታል እኮ አልኩ እኮ እንዴ ማለት እቺ ቤተክርስቲያን ታዲያ ኢየሱስን አታውቅም፣ ኢየሱስን አሰብክም፣ እኛ ቤት ብቻ ነው አንበሳ ያለው ብሎ ለማል መውቀስ እሱ ችግር እሱኛውን ቆይልህ ልንገርህ። ኢየሱስን መስበኳን አለመስበኳን ሌላው ይፈርዳል ማለት ነው። እኛ ያለውን ሀቅ ነው የምንናገረው። ለ1600 ዓመት ኢትዮጵያ ውስጥ እግዚአብሔር እድሉን ሰጥቷት አገሪቱን ሁሉ ለሰጥቷት ነበር ማለት ነው። ግን አፋር ጋር አልደረሰችም፣ እኛ ሀገር ሶማሊያ ሀገር አልደረሰችም፣ የትም ቦታ ላይ እንደምታውቀው። ግን በሚሽነሪዎች ወንጌል ከገባ በኋላ ግን ይሄው እንደምታየው ከ34 ሚሊዮን እንግዲህ ላውም በኢትዮጵያ አቆጣጠር ማለት ነው። ስለዚህ ህብረተሰቡ የሚጠቅመውን ያውቃል ማለት ነው። ገባ? ወንጌል እየተሰራ ነው። እነሱም ወንጌላቸውን ይስሩ። የሚበጀውን ሰው እየመረጠ እየተቀበለ አብሮ በኢትዮጵያ እየኖረ ነው። አንተም ለሷ ጠበቃ አትፈልግም። እሷ 1600 ዓመት ሆኗታል። አረ ሌላ አንድ ተራ ሰው እኔን አትፈልግም። ስንት ሊቃውንት እሱን ነው እኮ የምልህ። ስንት መጽሐፍ የጻፈች ቤተክርስቲያን ምንም ጥርጥር የለውም። ስንት ሊቃውንት ባይዘው እኮ በስንት በዚህ እኮ ማንም እኮ የሚያማት ቤተክርስቲያን ምንም ጥርጥር የለውም። አሁን እንደምናውቀው ብቻ ለማንኛውም እስቲ አንድ ጥያቄ ግን ከጓደኞች እንጠይቅ። ለምሳሌ የግብጽ ስኮላሮች አሉ። ከግብጽ ስኮላሮች በዓለም ደረጃ የሚጠቀሱ ማለት ነው። ከግሪክ አሉ፣ ከፕሮቴስታንት አሉ፣ ከፔንቴኮስቴ አሉ። ዓለም አቀፍ የሆኑ ማለት ነው ስኮላር ተብለው ማለት ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስኮላር ተብሎ የሚጠየቅ ካለ የሚጠቀስ ማለት በዓለም አቀፍ ደረጃ ከስኮላር ከሌ ስኮላር ክሪ ተብሎ ግን እዛ ግን እስከዛሬ ድረስ አላየንም። ካለ እንደው እኔም ለማወቅ ስለምፈልግ እስቲ ናኪን እንጠይቅ። ከኦርቶዶክስ ቤተክርስቲያን ነው
ስኮላር የምትፈልገው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? አዎ ከእሱ እኔ ምክንያቱም እኔ ኦርቶዶክስ እምነት ተከታይ ስላልሆንኩ አላውቅም እኮ። አይ አንተን ጠይቅ እኮ ነው። በኦርቶዶክስ ግን ብዙ ሊቃውንት እንዳሉ አውቃለሁ። በግብጽ አሉ፣ በኮፕቲክ አለ ምናምን። አይ ጋዲሳ አስገባው አንድ ቁጥር እየጻፈ ነው ቢነግረን ነው። ምክንያቱም እነሱ ራሳቸው ቢመልሱ ይሻላል። አሁን ችግር የለውም። አይ ጥያቄ ነው፣ እነሱን ጠይቅ። እኔ መዝጋዩን ፖሊስ አለ እዚህ ጋር ጋዲሳ ሊቃውንቱን ሊነግርህ ነው። ሊቃውንቱ ካለ እሺ፣ አንድ ቁጥር እየጻፈልን ነው። ጋዲሳን አስገባ። አሲ በጣም ይቅርታ፣ ያው ደቂቃ ከላይ ተቀምጧል። እባክህ ሰዓት እኮ 40 ምናምን ደቂቃ ያለቀ ነው ማለት ነው። እኔ እንዴ አለ እነሱ እኮ ተሙሲናገሩ ብዙ ጊዜ አልሰማም። የኛ እኮ የአትናቴዎስ ልጆች ነን ነው አባቶች የኛ ነው ብሎ እኔ እኮ ብያለሁ እኮ እኔም አልሰማኝም ማለት እኮ ነው። ከኢትዮጵያ ነው ያልከው እኮ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስኮላር ተጠቅሶ እንደዚህ ተብሎ ያዘጋጁ መጽሐፍ ምናምን በዚህ ላይ እንደዚህ ነው ያሉ የሚባል ካለ በቃ የራሳቸው ሰው አለ እኮ ጋዲስ አንድ ቁጥር እየላከልን ነው። አይታየኝም እኮ ይኸውልህ እንትን አድርገውብኝ እኮ ነው ኦርቶዶክሳውያን ቤቴን ሪፖርት አድርገውበታል። ሲሶ አይታየኝም። ኦርቶዶክሳውያን እንኳን ሪፖርት አያደርጉም በእውነት እና ታዲያ እኔ በጴንጤቆስጤ ሆነን የሚወደኝ ነኝ አባት ነኝ። አስቼ አውቆ ሲሳይ አረዘመው። በቃ አመስግነን ጸልየን እንስካ አንድ ጊዜ በቃ ሚውት አርኩ። አይ ጋዲሳ እንዲገባለት ፈልጓል። ነጥብ ዳሉን ስሙታል። ማቆሚያ የለውም። ጋዲሳ ፈቃደኛ ከሆነ ሌላ ጊዜ አስገብቻለሁ። ቆይ ባህሩዬ አንዴ ይጨርስ ይንገረን። ልጁን አስገብቻለሁ ወንድምነት። አንዴ ስኮላሩን ይንገራችሁና ከዛ አይ ግን አሁን ሰላም ጋዲ አለውላስ እስቲ አንድ የፕሮቴስታንት ስኮላር ንገረን። የኢትዮጵያ ፕሮቴስታንት በዓለም አቀፍ ደረጃ የሚጠቀስ እንግዲህ አሁን እኔ ጥያቄን የምትመልስልኝ በዚህ ነው የምታጣፋው? አንድ ነገርኝና እኔ እነግርሃለሁ። አንተ አንድ ነገር አንድ በዚህ ነው የምታጣፋው? ዶክተር ያዕቆብን ታውቀዋለህ? ዶክተር ያዕቆብ የሚባለው ታውቀዋለህ? ኦክስፎርድ ዩኒቨርሲቲ ዶክተር ያዕቆብ ይባላል እንዴ? ቆይ እኔ ተሙ ለምንድን ነው ቆይ እኔ በቃ ይኸውልህ አንድ ጊዜ አንተ ኤካሌ ብለህ የምትጠራው ነው እንዴ? ቆይ አንዴ ኖ ይኸውልህ ጋዴ አንድ ጥያቄ ጠይቄሃለሁ። ቆይ አንዴ ይኸውልህ ጋዴ አንዴ ዝጋው። ሲሶ አንዴ ዝጋው ሲሲ እኔ የጠየኩትን ጥያቄ እንደምታውቀው ጋዴዬ 1600 ዓመት ሆኗታል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በዓለም አቀፍ ደረጃ የሚታወቅ አንድ ሰው ካለ እነ አኬን ጠይቅልኝ ብየው ነበረ። ብትነግረኝ ማለት ነው ካለ ደስ ነው እኮ። አሁን ምን መሰለህ አስቼ ዲፋይን ስታደርግ በዓለም አቀፍ ደረጃ ስትል እኔ እኮ ነገርኩ ያስቀመጥከው ስታንዳርድ ልክ ስላሉ። ለምሳሌ የኢትዮጵያ ቤተክርስቲያን የራሷ ሊቃውንቶች አሏት። የኢትዮጵያ ቤተክርስቲያን የራሷ ሊቃውንቶች ትላልቅ ሊቆች አሏት ብለን ስንናገር ለምሳሌ ኢትዮጵያ ውስጥ ባለው በግዕዙ ሊሆን ይችላል፣ በአማርኛ በጣም ብዙ ትላልቅ ስራ የሰሩ ብዙ አባቶች አሉ። በዛው ልክ ግን ለምሳሌ አሁን ቅድም ግብጽ ቤተክርስቲያን ብላል ምን ብላል፣ ጥንታውያን የቤተክርስቲያን አባቶች በሙሉ የኛ ሊቃውንት የኛ አባቶች ናቸው። ይሄን ደረታችንን ነፍተን ክሌም ማድረግ እንችላለን። ግን ያንኑ ስታንዳርድ እስቲ ወደ አንተ ላምጣና እስቲ አንድ ኢትዮጵያዊ ፕሮቴስታንት በኢትዮጵያ የለም ከሌለ በቃ የለም ካልከኝ ችግር የለም። የለም አላልኩም። ስማኛ አንድ ኢትዮጵያዊ ፕሮቴስታንት ስኮላር እስቲ ንገረኝ። አሁን በዚህ ነው የምታጣጣው አይደለም? ካለ ነገርኛ ቆይ በዚህ ነው የምታጣጣው ነው? እያንጣጣው አይደለም። እኔ እኮ ነገርኩህ። እሺ ስማኛው አንዴ ካለ ንገረኝ፣ ከሌለ እሺ አንዴ ስማኝ። አንዴ ስማኝ፣ ሪፍሬዝ ላድርግ መልሴ ታች ያሉ ሰዎች ዞሮ አንደርስታንድ እንዲያደርጉ ስለሆነ አሁን እየተጠየቀ ያለው ኢትዮጵያዊ ስኮላር ነው እየተባለ ያለው። ኦኬ ኢትዮጵያዊ ስኮላር ነው እየተባለ ያለው። ኦኬ ኢትዮጵያውያን ሆነው የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል ሆነው በውጭ ዓለም ለምሳሌ ቴዎሎጂ ምናምን የሚያስተምሩ አሉ። በቴዎሎጂ ትምህርት ቤቶች የሚያስተምሩ አሉ። ስኮላር ማለት ግን ዲፊኒሽኑ እሱ አይደለም። እውነት ለማውራት በዓለም አቀፍ ደረጃ ሪናውንድ የሆነ ቴዎሎጂያን ነው እየተባለ ያለው አይደል? ስኮላር ነው እየተባለ ያለው። ኦኬ ኢትዮጵያውያን ሊቃውንቶች ግን ለምሳሌ ኢትዮጵያ ውስጥ ያሉ ብዙ ሊቃውንቶች አሉ። ብዙ ትላልቅ መምህራን ድንቅ ስራ ይሰሩ አሉ። እነሱ ግን በዋናነት ስራቸውን የሰሩት ማጆሪቲ ስራ የሰሩት በምንድን ነው? በአማርኛ ነው። ወይ ደግሞ ቀደም ብለው ወደ ኋላ መለስ ካልክ በግዕዙ ነው የሰሩት። ኦኬ ግን በሊቃውንት ደረጃ ከሆነ እንዳለ ሁሉም የቤተክርስቲያን አባቶች የኛ ሊቃውንት ናቸው። ግን የጠየቀው ጥያቄ ራሱ ልክ እንዳልሆነ አንዱ ማሳያ ምንድነው? ምን ብዬ ጠየቀው አስቼ እስቲ ኢትዮጵያዊ ፕሮቴስታንት ሆኖ ሰማኝ። ኢትዮጵያዊ ፕሮቴስታንት እንዴ አዞረዳችሁ? አይ በቃ አይ አይደለም። ይኸውልህ ሲሶ ይኸውልህ አሁን አይደለም እኔ ፖለቲካ አይደለም የጠየቅኩትኝ። እኔ ለአንተ እነሱን ጠይቅልኝ። አሁን እኔ እኮ ከማስተያየት አይደለም የሄድኩትኝ። እኔ ማወቅ ስለፈለኩ ነው የጠየቅኩት። እሱ ግን መጥቶ ምን አለ?
ኦኬ የእናንተ ሳላችሁ ያለ ማለት ነው። አየህ አሁን የኛ አለመኖር ነው እነሱን ትክክል የሚያደርገው። 1600 ዓመት ኢትዮጵያ ውስጥ ያለች ቤተክርስቲያን መሆኗን የታወቀ ነውና ለማንኛውም ተባረኩ። ነገ እንገናኛለን። ቅዱሳን ሲሶ ማይክን ዝጋው እና መስገድ ሲሶ በቃ ሲሲ ማይክን ዝጋው። አሁን ተጸልየ ልንጨርስ ነው። ኦኬ ቅዱሳን እኔ ግን በጣም እኔ ነኝ ሁሉ ጊዜ እቺን ነገር ደፍሬ የምጠይቃት ብዙ ጊዜ እና ዛሬ እንዳውም ጋዲዬ ያው ጥሩ ነው እንዳውም አለ እኔ ካለ ከእድሜ አኳያም ነው የጠየቅኩት ማለት ነው። 1600 ዓመት ቀላል አይደለም። ኢትዮጵያ ቤተክርስቲያን ቀላል ትልቅ እድሜ ነው ያላት። በጣም ብዙ የተማሩ እንዳሉ አናውቃለን። ግን እንደው ዓለም አቀፍ የሆነ ለምሳሌ ከሚል እንደ ግብፁ እንደምናምን ለማለት ነው። እሱ አሁን እናንተ ሳላችሁ ነው ያለን ማለት ነው። መልሱ ይሁን እሺ፣ ምንም ማድረግ አይቻልም። ኦኬ በጣም አጠር ባለ ጸሎት ባሪሻ ጸልይልንና ጨርስ። አምላካችንና አባታችን እግዚአብሔር ሆይ ለሰጠህን ጊዜ ሁሉ እጅግ አድርገን እናመሰግንሃለን። ከምናውቀው ነገር ከተካፈልነው ዕውቀት ይሁን አንተ ከገለጥክልን ካበራህልን መረዳት አውርተናል፣ ተነጋግረናል። እግዚአብሔር ሆይ በንግግሮቻችን ያጠፋናቸው የተሳሳትነው ብዙ ነገር ይኖራል። ነገር ግን የዘላለም አምላክ እግዚአብሔር ሆይ ሐሳባችንን ሞቲቫችንን መታወቅ አንተ ነህ። ሰዎች ይድኑ ዘንድ እግዚአብሔር ፍቅር ነው አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል የተባለውን ኢየሱስ ክርስቶስን በማመን በመቀበል የሚገኘውን ይሄንን እውነት ለሕዝባችን ለመግለጥ ለመናገር ያደረግናቸው ከበጎ ሕሊና የመነጨ ነው እንጂ ፈጽሞ ሌላ ነገር የለው። ዓለምን ሁሉ የወደድክ ዓለም ሁሉ እንዲፈረድበት ሳይሆን እንዲድንበት ልጅህን የሰጠህ አምላካችን እግዚአብሔር ሆይ ለሕዝባችን የሰሙት ቃል እግዚአብሔር ሆይ ለፍርድ ሳይሆን ለሕይወት እንዲሆን ቀድመው በምድር ላይ ሳሉ ለፍርድ እንዳይሆንባቸው ምርጫና ውሳኔ የሰጠህን አንተ ነህና በምርጫቸው በውሳኔያቸው በአንተና እግዚአብሔር ሆይ በእኛ መካከል ያለ ከአንተ ውጭ ከላከው ከልጅ ከኢየሱስ ክርስቶስ ውጭ ያስገባ ነው በሙሉ ከሕይወታችን ላይ እንዲነቀል እንዲወጣ እግዚአብሔር ሆይ እርዳን። ሰው የሆነው በእግዚአብሔርና በእኛ መካከል ያለው ከኢየሱስ ክርስቶስ ውጭ ያለው የትኛውም አማልክት ልዩ ፍጥረታት ሁሉ በኢየሱስ ስም የተነቀሉ ይሁን። ለፍቅርህ ምላሽ መስጠት እንድንችል የውሳኔ ሰዎች እንድታረገን ሁሉ እርዳን። ስለ ሁሉ ስም ይባረክ። ጸጋህ ያግዘን፣ ያቁመን፣ ያበርታን። ከመሳት እግዚአብሔር ሆይ ከፍርድ ከኩነኔ ሁሉ ይታደገን። ስለ ሁሉ ስም ይባረክ። ምድራችንን ባርካት እግዚአብሔር ሆይ የሰላም እግዚአብሔር ሆይ የበረከት ምድር አርጋት። በታሪክ እንደሰማነው የሃይማኖት አገር ተብለው ነገር ግን የረሃብ የጦርነት አገር አንድም እግዚአብሔር ሆይ የሃይማኖት አገር አይደለም የተባሉት በሙሉ ግን በሰላም ተከባብረው ይኖራሉ። በትጋት ድህነትን አጥፍተዋል። ነገር ግን ሕዝባችን የሃይማኖት አገር ነው እየተባለ እግዚአብሔር ሆይ ከብዙ ነገር ጎለናልና ማረን፣ ይቅር በለን፣ አትፍረድብን፣ ማረን። ሃይማኖታዊ እንኳን ግዴታ የሞራል ይሁን ምን ሊኖርብን ስርዓት ሊኖረን የሚገባን ሆኖን ሳለን ግን ከብዙ ነገር ጎለናልና እግዚአብሔር ሆይ ማረን፣ ይቅር በለን። ስለ ሁሉ እናመሰግናለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አሜን አሜን አሜን። ቅዱሳን ተባረኩ። መልካም ጊዜ ነበረን። እንግዲህ
እኔ የሚያስቆጣ ጥያቄ አልነበረም። እንግዲህ ኦርቶዶክሳዊ ካለ ከርዝመት አኳያ ስኮላር ካለ ብዬ ነበር እና እናንተ ሳላችሁ የሚል ነው መልስ የመለሰልኝ። እና ግን እንግዲህ እዚህ ውስጥ ሞዴሬተሮች አሉ። ሞዴሬተሮቹ የቤቱን እንትን በሙሉን ስልጣን ያላቸው ናቸው። ሁኔታው ካላማራቸው አይጠየቁም። ለምንድን ያስወረዳችሁት ተብለው ማለት ነው። ሪዞርቱ ላይ እኩል የሆነ አክሲዮን ያላቸው ለዛ ነውና ተባረኩ። ነገ እንቀጥላለን። ደግሞ በአድ ኪዳን በኦርቶዶክስ አለ ወይስ የለም የሚል ከፍተኛ አለ በጣም ያንን የሚያሳፍረውን ህዝብ የሚያጣላውን አንናገርም፣ ሌላውን ግን እንናገራለን። ያ ኤፍዬ እስቲ ገብቷል። ኤፊ ሰላም ይበለንና እንዘጋለን ማለት ነው። ጾመኛ ሆኖ ግን ይሳደባሉ አይደለ አላዛርዬ? እኔ ግን ከምንድን ነው የሚጾሙት እነዚህ ሰዎች? በስራ ነው የምጸድቀው ብለህ ተሳድበ እንዴት ይቻላል ግን? እኔ በስራ አልጸድቅም ብዬ ግን አልሳደብም። እማልሳደበው ስለ ዳንጉ ነው። እኔ እንዴ አንተ በሙሉ ስክሪንሹት አርጋው እነ መዝሙረ ዳዊት ጴንጤ ስድብ ብቻ ነው የሚችለው የሚሉት እኛ ስማችንን ተመልከቱ። በሙሉ ሎቢው የሚሳደቡትን ስድብ በዛ ላይ እኮ በስራ እንጸድቃለን ብለው የሚሉ በሙሉ ሎቢውን ተመልከቱ። ፍርዱን ለራሳችሁ ትተነዋል። ሌላው ኤፍዬ ሰላም ነው። እስቲ እንትን ናፈን ነው እስቲ ሰላም ይበል እስቲ። ገጀራ ይዞ የሚሄድ ህዝብ ግን ይሰደባል፣ ራሱን ገርዞ የሚጥል ሰላም ነው። አለን አስቲ እንዴት ናችሁ ጋይ? ሰላም ብያለሁ። እንዴት ነህ ወንድም አለ? አለን እግዚአብሔር ይመስገን። እንዴት ናችሁ? አለን። ዛሬ በጠዋቱ ያው አረፈርኩ እኔ። አይ ቲንክ ጥሩ ጊዜ ነበራችሁ መሰለኝ። ሰላም ብያለሁ። ባህሩ ተሙ ከታች ያላችሁትን ሰላም ብያለሁ። አይ አስቲ ሰላም ነው። አለን። እንዴት ነህ ልኝ ታዲያ አንተ? ዛሬ እንግዲህ ቁርስ ሊያረጉን ነው በቃ። አሪፍ ርዕስ አግኝተዋል ይዘውን እንግዲህ አሴብ በቃ ውጣ ሌላው ቀርቶ አጀንዳ ተሰጠናቸው ይበቃቸዋል እንጂ ለአንተ ራሱ መልስ ነበረን። ጅቡቲ የወንጌላውያን አማኞች ቸርች አለ፣ ሶማሌ አለ፣ አንድ የኦርቶዶክስ ግን ጅቡቲ የለም፣ ሱዳን የለም። ትናንት ነው የመጣችሁ ተብሎ የኛ ብርሃን ጎረቤታችን ደርሷል። ዙሪያችን ያሉትን ኦኬ ራሳቸውን እያወረዱ እሺ ቅዱሳን በሉ ነገ እንገናኛለን። እንግዲህ ነገ እንትን ላኩልኝ በአድ ኪዳኖችን የነ ተክለ ሃይማኖት፣ ቅድስት ድንግል ማርያም፣ የአቡነ ገብረ መንፈስ ቅዱስ የተለያዩ የእንትኖችን እኔ ያስኳቸዋለሁ። ይሁንና እዚህ ላይ በጣም ወደ 20 ያስኳቸዋሉ። እስከ ቀናቸው እስከ ምናምናቸው ቪዲዮ ይከፈታል። ሪሶርቱ ላይ ከ21 ደግሞ 22 ሆኗል። እንደምታውቁት ከፍ አድርጎታል እንትኑን የሪዞርቱ እንትን ወንበሩ ከዞረ በኋላ ነገ በህብረት ሆነን ሁላችሁም ነው ማስታወቂያ እንሰራለን። ተባረኩ። ጽጌየዋ ሁላችሁም ተባረኩ። $1 ቻሌንጃችን እንዳትረሱ። 1 ሳምንት ነው የቀረው። ተዘጋጁ። ዱብ በሉ። በውስጥ ቁጥራችሁን ላኩልኝ። እዚህ እኔ ጋር ያላችሁ ልጆች የኛ ግዴታ ነው ቅዱሳን። እዚህ አሜሪካ ምናምን ያለን $1 ቻሌንጃችን ግዴታ ነው። በእኔ ራሴ ነኝ ቤት ማንኳኳ እና ባለፈው የላካችሁልኝ ስላለ በስማችሁ ስለማቅ ኃይላችኋለሁ። ቁጥራችሁን ሰጡኛላችሁ። እዚሁ ላይ ያሉት አገልጋዮቻችን ከኛ ጋር እንዲሆኑ ኔትወርክ የዓመት መግዛት ነው በቃ ወየወሩ ሙሉ እንዲገቡ ማለት እንዳይቆራረጥባችሁ ሌላ ነገር አይደለም። መልካም ቀን መልካም ውሎ ይሆንላችሁ። ነገ እንገናኛለን። በጣም ነው የምወዳችሁ። ቻው። 3 2 1